አመሰግናለሁኝ ስላየኑት በጣም ደስ ብሎናል። የኔ ጥያቄ መንግስቱ ኃይለማርያም ሁሌ ኢንተርቪው ወይም ገነት ኢንተርቪው አድርጋው ነበር መንግስቱ ኃይለማርያም። ከዛን ልጁም ደግሞ ወጣ ሁሌ እኛ ምንም አላጠፋንም የሚል ነውና ይቅርታ የመጠየቅ ሐሳብ የለውም እና በህይወት አሁን አለ ግን ሁሌ የሚባለው ጥፋት አላጠፋንም ተሳስተን ነው ያን የገደል ሁሌ ይላሉና እርሱ አሁን በህይወት ቢያገኙት ማለት አለ አሁን እና ቢያገኙት ምን ይሉታል? ግን ለዚህ ላጠፋው ጥፋት ይሄንን ይቅርታ ይጠይቅ እመልስልሻለሁ። እሺ አመሰግናለሁ። ዳገኘስ ብንገናኝም እኔ ለምን እንዲያረክ ልለው አልፈልግም። አቶ ተካልኝ ያጠፋነው ነገር አለ እንዲለኝ ይፈልጋል። አይ አንተማ የለም ትላለህ ብዙ አለ ብዬ አንዳንድ ነገር ከረር ድሮም ከረር አድርጉ ይለኛል። አሁን ደግሞ የበለጠ ትንሽ ከረር አድርግ ይሆናል። እሱ ምን ልበላችሁ፣ አንደኛ ሳያስፈልግ እነዚያን ሰዎች መሰዋቱ መግደሉ እሱ ነው። ደግሞ የለውበት ዋና አጠንጣኝ እሱ ራሱ እሱና አንድ ከሱን የሚመስሉ 2-3 ነበሩ። ዳንኤል እነሱ ናቸው። እና እነዚያ ሰዎች የሚገደሉ አልነበሩ። ደግሞ ምን ይላል አሁን እኛ መቼ ይሄን አወቀን? ለካ ዝሆን የሚያሉ ሰዎች ናቸው። መጽሐፍ ይዛዛክ ማስተክድ ነው። ይሄ ቀጣፊ ቅጥፈት ደግሞ የወጣለት ቀጣፊ ነው። ኧረ በመድኃኒዓለም የወጣለት በሚያደርግበት ሁኔታ በፊት መናገር ያስቸግራል። ከዛ መጽሐፍ የገዙ ሰዎች አመሰግናለሁ ጋሽ ተካልኝ። እኔም ከኢኮኖሚክስ ጋር የባለሙያ እንደመሆኑ ከኢኮኖሚክስ ጋር የሚገናኝ ጥያቄ ነው። የአብይ ኢኮኖሚ አሁን ያለው ኢኮኖሚ ካለ ጦርነት ሰርቫይቭ ማድረግ የሚችል ነው ወይ? ቅድም አሁን ሲነሳ በኢኮኖሚው አደገ ይባላል። ያው መንግስትም በዚህ መጠን አደኩ ይላል። የተወሰነ ቁጥሩ ይነስ እንጂ አይኤምኤፍም እድገት እንዳለ ያሳያል። ይህ ሁሉ ጦርነት እያለ ግን ግብርናው ሲታይ ፕሮዳክቲቪቲው መንግስት አለ ይላል። ግን በብዙ ቦታ ላይ ግብርናው በሰላም እጦት ተስተጓግሏል። የገበሬዎች በግዴታ ስንዴ አምርቱ ይባላል። ስንዴ የማያመርት ቦታ እንትኖቹ ቁጥሮቹ ትክክለኞች አይደሉም። አንድ በኢንዱስትሪ ቢታይ አዲስ የተገነባ ኢንዱስትሪ የለም። ግድቡ አልቋል። ግን ኢቨን ይሄ ግድቡን የሚመነጨውን ኃይል ራሱ የሚጠቀም ኢንዱስትሪ መኖሩን የምናውቀው ይሄ ነው የሚባል የለም። ኢንፍራስትራክቸር ላይ ያሉ ትልልቅ ፕሮጀክቶች ከግድቡ እና ከምናልባት ቆይሻ ከሆነ በስተቀር ከሌሎቹ በፊት የነበሩ ትልልቅ ፕሮጀክቶች ሁሉ ቆመዋል። የሚታየው ነገር ይሄ ኤክስትራክቲቭ የሆነ መንግስታዊ ሌብነት ያለበት የሚመስልበት ማለት ነው። የአዲስ አበባ ውስጥ አሁን ያሉት እኔም በቅርብ እዛ ነበርኩ። ልማት ያለው አዲስ አበባ ውስጥ ብቻ ነው የሚመስለው። በጣም ብዙ ህንፃ ግንባታ አለ። ግን አብዛኛው የሚሰራው ይሄ የከተማ ልማቱ የሚባለው ኮሪደር ልማቱ ከባለ ሀብቶች ገንዘብ ባንክ አካውንት እየታየ ከ100 ሚሊዮን በላይ አካውንት ያለው ይህን ያህል ብር አምጣ እየተባለ ኦልሞስት መንግስት ኮርሲቭ ፓወሩን እየተጠቀመ ከህዝቡ ገንዘብ እየወሰደ ያንን ገንዘብ ወደ ኢኮኖሚ እያመጣ በዛ ነው እያደገ ያለው። ጦርነቱም ደግሞ ዋናው ትልቁ አሁን ኦሮሚያ ውስጥ ያለው የጸጥታ ስትራክቸር በጣም ብዙ ነው። ሚሊሻ አለ፣ ኬኛ ጌርና የሚባል አለ፣ 2-3 የጸጥታ ስትራክቸር አለ፣ በሺዎች የሚቆጠሩ አሉ። ሌሎች እንደዚህ ፕሮዳክቲቭ ጦርነት ደግሞ ቆሞ አያውቅም። በተለይ ከ2019 ጀምሮ ማለት ነው። እና ካለ ጦርነት ሰርቫይቭ ያደርጋሉ ይሄ ሲስተም ኢኮኖሚውስ የናዚ አይነት ኢኮኖሚ አናሎጂ ስላለ ነው። አንዳንድ ጊዜ የናዚ ኤክስፓንሽን ኢኮኖሚክ ጀስቲፊኬሽን ካለ ኤክስፓንሽኑ ሪሊ ሰርቫይቭ ማድረግ አይችልም የሚሉ አንዳንድ ሰዎች አሉ። የናዚ ኢኮኖሚ ከዛ አንጻር እንዴት ያዩታል የአብይን ኢኮኖሚ? በአንድ ፊት የምትናገረው ምን ይመስላል? ጦርነት ነው ይሄን መንግስት የሚያቆየው ደግሞ ይፈልጋሉ። የመተንኮስ ነው እንደምታውቁት፣ ያንን መተንኮስ እንደዚህ ጦርነት በስልጣን ላይ የሚያቆየው ነገር ሆኖ የታየ ይመስላል። ይጎነትላል ሰው ብሎ ያላቅሙ አሰብን እንይዛለን። አሰብ ለኢትዮጵያ ታስፈልጋለች፣ ግን መንገድ አለ፣ የሰላም መንገድ አለ፣ ሌላም ስትራቴጂክ የሆነ ነገር አለ። እሱ ዝም ብሎ ይናገራል ግን ሰው ለመጎንተል በቃ ያንን ከማንም ግሩፕ ጋራ ቋሚ የሆነ ዘላቂ ግንኙነት ሊኖረው የሚችል ሰው አይመስልም። ያው መጣላት ነው ከዚያም። ስለዚህ እሱ ጦርነት ጊዜውን የማራዘም የስልጣን ጊዜውን ለማራዘም
የሚያደርገው ነገር ነው። ይህን እስካረኩ ድረስ ቆያለሁ ይመስለኛል። ከእኔ የበለጠ የሚያውቁት ሰዎች አሉ። እነሱ ደግሞ የሚሉትም በተለይ ያጠኑ እንዲህ ያሉ እነሱ መስማት ነው። ከውጭ ሳየው ደግሞ እዚያም ሄጄ ነበር ለጥቂት ጊዜ ሳየው ምንም እንዲያው አጥጋቢ የሆነ መጀመሪያ ሀገር የማስተዳደር ችሎታ አይታይም። ይሄ ፕሌን የሆነ ነገር ምንም በቃ ዝም ብሎ መዘላበል ነው። ምን ማለት ነው? ዛሬ አንዱ የተናገረውን ነገር ሌላ እንትን ይላል። ደግሞ ይሄ ሙስና ኮራፕሽን እንደዚህ ሀገራችን ውስጥ ስር ሰዶ የገባበት ጊዜ ትዝ አይለኝም እኔ ከነሱ በፊት ማለት ነው። መለስም ነበር፣ ከዚያ በፊት መንግስቱ ነበር። ከዚያ ሁሉ በበለጠ ሁኔታ በጣም ሙስና ገብቷል። ያለ ሙስና መኖር አይቻልም የሚሉ ሰዎች አሉ፣ ነጋዴዎች አሉ። እንዲህ ምንም ነገር መስራት አይችልም ጉቦ ካልሰጠ። ሰውየው ይጠይቃል በግልጽ 20,000 30,000 40,000 100,000 አስቀምጥ ይላል። እንዲህ የሚለውን ሰው ስራችን እንዲፈጸምልን ምን ማድረግ መክፈል አለብን። የሚቀጣው የለ እንዲህ ያለ ነገር አልሰራም ብሎ ይላሉ። ተበላሽታሉ ማለት አይቻልም። ስለዚህ አገር የመምራት ችሎታ አይታይም በመሪውም በምክትሎቹም በምኖቹም በኃላፊዎቹ ሁሉ። እዚያ ደግሞ ታች ያሉት ኑሯቸው ደሞዝ አይበቃም። የሚያካክሱት በእንትን ነው ሙስና ነው። ጉዳይን እንዴት ይመለከቱታል? እኔ ኮሜንት ኢትዮጵያ ያጣችበት ሁኔታ አሁን ወደፊትም ሙቪንግ ፎርዋርድ ኤኒ ኮሜንት ኦን ዛት? ታንክ ዩ። እኔ ይህን ጥያቄ ትንሽ ማስታወሻ ጽፌያለሁ ለኤርሚያስ ኤልያስ። ማን ነው ኤርሚያስ ይላል? ያኛው መጽሐፍ የሚያተም እዚህም አለ እና ለሱ ልክለታለሁ። ምክንያቱም ወደብ አልባይቱ ኢትዮጵያ በሚል አርዕስት አጠር ያለች ነገር ጽፌያለሁ። አሁንም አንድ አይነት እንትን ያለ ይመስለኛል። አንድ አይነት ጊዜያዊ ነው ብዬ ነው የማምነው። ትንሽ አልፎበታል እያልኩ አንድ ስሙን አስብ ነበር። እሱን ስራል ደግሞ እቺ ነገር ሾልካ ወጣ ሊክ አድርጋ እነሱ እጅ ገባች ይመስለኛል። ምክንያቱም አንዳንድ ጊዜ ያንን ያሳያሉ እና እሱን ልክለታለሁ። አስታውሰኝ ከረሳ ወደብ አልባይቱ ኢትዮጵያ የሚል እንግዲህ ፕሮግራማችን ከማጠናቀቃችን በፊት ጋሽ ተካልኝን እዚህ ስናገኘው እኔ ብዙ ጠብቄ የነበረው ጥያቄዎች በዘመኑ ለነበረው ፈርስታንድ ኢንፎርሜሽኑ ላይ ያተኮርን ቢሆን ነበር ጥሩ። አብዛኞቹ የቀረቡት ጥያቄዎች የባህር ወደብ፣ የቀጣይ ኢኮኖሚ ወዴት ይመጣል፣ ከረንት ፖለቲክስ ላይ አልነበረም ብዙ እኔ አስቤ የነበረው። ምክንያቱም እሱ በኢትዮጵያ ፕላን በ5 ዓመት መሪ ፕላን ላይ ተሳትፏል። እንዳልካቸው ካቢኔ ነበር ያኔ። ሬቮሉሽን ይቻላል ኢቮሉሽን ይቻላል በሚል በጣም ትራንዚሽኑ ላይ የነበረበት ነገር አለ። ሌላ ኢንትረስቲንግ ነገር ኃይሉ ይመኑ የሚባሉ ከሱ ጋር በጣም ረጅም ጊዜ የሰሩ የጣሊያን ኤምባሲ ገብተው ራሳቸውን ያጠፉ ሰው ሚክስድ ኢኮኖሚ ሊጀመር ገደማ ምስራቅ አፍሪካ ላይ የአውሮፓ ሀገሮች ሲፈራርሱ ቪዲዮ ክሊፕ ያዘጋጁና ያሳዩትና ለጋሽ ተካልኝ የታሪክ ምጸት ነው። እስቲ ኮሎኔል መንግስቱ ኃይለማርያምን ምከራቸው ይሉታል። እዚህ መጽሐፍ ላይ አለ። በዚህ የገባውን እነዚህ አይነትን ኢንፎርሜሽኖች ነበር ከሱ መስማት የሚያስፈልገን። ከረንት ፖለቲክሱ የተሻሉ ሰዎች አሉ በእውነቱ ውስጥ ኢንቮልቭድ ያደረጉ በዚህ በአይደንቲቲ ፖለቲካ በዘር አሁን ባለው በኢኮኖሚ ጉዳይ ላይ በብዙ ነገር አሁን ደርግንም በሚመለከት ለምሳሌ አሁን የቀረቡትን አብዛኞቹን ጥያቄዎች ስናያቸው ተመሳሳይ ናቸው። ደርግ ላይ አሁን ያለ ምናልባት እድሜ ወጥ ግንዛቤ ቅርበት ርቀት ነገር ሊረብሸው ይችላል። በሙሉ የደርግ ባለስልጣኖች አሁን እሱ ክሎዝሊ ከጻፉት መጽሐፍ ይልቅ የዚህ መጽሐፍ ምናልባት እንግዲህ አንዱ የጥያቄዎቹ ክፍተት ቀድሞ መጽሐፉ ተነቦ ለውይይት ያለ መምጣቱ ክፍተት ሊሆን ይችላል። ይሄ መጽሐፍ እስከዛሬ ካነበባችኋቸው ሌተና ኮሎኔል ፍስሐ ደስታ፣ ሻምበል ፍቅረ ስላሴ ወግደረስ፣ ብርሃኑ ባይህ፣ ሐዲስ ተድላ፣ መንግስቱ ኃይለማርያም፣ ተስፋዬ ዲንቃ እነዚህ በሙሉ የጻፉትን ሪፊዩት ያደርጋል። በተሻለ መጠን የተጻፈው የጋሽ ፋሲካ ሲደልል መጽሐፍ ነው የሻምላ ትውልድና በተለይ አሁን እንዲህ ያልሰማናቸው ስለ ኃይሉ ይመኑ ምንም የምናውቀው ነገር የለም። ብዙ እዚህ ላይ የቀረበ ነገር አለ። እንግዲህ ምናልባት የሚቀጥለው አንድ ሌላ እንግዳ ስለሚኖሩን በሰዎቹ በነበሩበት ኮንቴክስት ብናያቸው ብዙ እናተርፋለን የሚል ሀሳብ አለና ከወቅቱ ፖለቲካ የራቀ ቢሆን የበለጠ ነገር እናገኛለን። እንግዲህ 92 ዓመትህን ያከበርከው
ኢትዮጵያ ኮሚኒቲ ካናዳ ቶሮንቶ መተህ ነው። ስለዚህ ይህንን ታሪካዊ አጋጣሚ ለመቶ እስክንገናኝ መልካም ምኞት የተመኘው አንተ የመጨረሻ ንግግር ሆነ። የመጨረሻ መዝጊያ ንግግር አድርግና ለኛ አንደኛ በጣም ደስ ብሎኛል በእውነቱ በየጊዜው እንደዚህ እድል ያጋጥመኛል። አዲስ አበባ የሄድኩ ጊዜ እንደዚሁ እና እኔ እንግዲህ ቆይቻለሁ እኮ እዚህ ዓለም አንዳንድ